ይሄ የፕለጊን ሃይብሪድ የ2025 ምርት 5ኛ ወር BYD ሶንግ ፕላስ ፕለጊን ሃይብሪድ መኪና ነው። የሚያምር SUV ቦዲ ታይፕ ያለው 5 ሲት ነው መቀመጫው። እንደገናም ደግሞ ድራይቪንግ አሲስታንስ ካሜራዎችና ስማርት ድራይቭ ተብሎ ከመጡት ውስጥ መካከል ነው። ፓኖራሚክ ሰንሩፍ ያለው በጣም ሌክዠሪ እና ዘመናዊ መኪና ነው ማለት ነው። የሜታ ብራንድ አለ፣ የBYD ብራንድ አለ፣ የቶዮታ አለ፣ የቮልክስዋገን አለ። ከትንሽ እስከ ትልቅ ያሉትን ኦፕሽን እናቀርባለን። ከስተመሩ ደግሞ እንደ ኢንተረስቱ የሚፈልገውን ይወስዳል ማለት ነው። የሚፈልገው መኪና መርጦ ወዲያው ጨራርሶ ፕሮሰሱን በአንድ ቀን ውስጥ ጨርሶ መኪናውን ተረክቦ የነዳው መሄድ እንዲችል ሁሉም ነገር ሬዲ ሆነ ነው ማለት ነው። ዲስካውንት ይኖራል እንግዲህ ከስተመር ቀርቦ ሲከራከር በጣም ጥሩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ እንግዲህ ለተመልካቾቻችን የተለያዩ መኪና አይነቶችን ልናስቃኝ እዚህ ተገኝተናል። በቅድሚያ ራስሽን አስተዋውቂ። በጣም አመሰግናለሁ። ስሜ ጽናልዬ ይባላል። ድርጅታችን ደግሞ ያሚ የመኪና አስመጪ ይባላል። በጣም ጥሩ። ምን አይነት መኪናዎችን ነው የምትይዙት? እሺ እኛ ጋር ያሉት የመኪና አይነቶች የኤሌክትሪክ እና ሃይብሪድ መኪኖች ይገኛሉ። በጣም ብዙ የተለያዩ ብራንድ መኪኖችም ደግሞ አሉ። ያ ማለት የኔታ ብራንድ አለ፣ የBYD ብራንድ አለ፣ የቶዮታ አለ፣ የቮልክስዋገን አለ፣ እንዲሁም ደግሞ ሊፕ ሞተር አለ። እነዚህ ብራንዶች የተለያየ መኪኖች ደግሞ አላቸው በውስጣቸው ማለት ነው። እነዚህ ሁሉ አጠቃላይ እንይዛለን ማለት ነው። በጣም ጥሩ። ኤሌክትሪካል ምን አይነት ይዛላችሁ? እሺ ለምሳሌ ከBYD ምርት ከትንሿ ከሴጉል ጀምሮ እስከ ታንግ ኤል፣ ሴጎል፣ BYD E2፣ ያናፕ፣ ሶንግ ፕላስ የሚባሉ ሲላዮን የሚባሉ በሃይብሪድም በኤሌክትሪክ የሚሆኑ መኪኖችን እንይዛለን። በጣም ጥሩ። የትኛው ተመራጭ ነው? ብዙ ጊዜ ያው እንደየከስተመሩ ኢንተረስት እና አፎርድ እንደሚያደርገው መጠን የተለያየ አይነት መኪኖችን ይመርጣል። እኛም ከትንሽ እስከ ትልቅ ያሉትን ኦፕሽን እናቀርባለን። ከስተመሩ ደግሞ እንደ ኢንተረስቱ የሚፈልገውን ይወስዳል ማለት ነው። እንደሚፈልገው ማለት ያስ በጣም ጥሩ። ደንበኞች እዚህ መጥተው ቢገዙ እናንተ ለየት የሚያደርጋችሁ ነገር ነው? እሺ እኛ ድርጅታችን እንዳልኩሽ ከትንሽ እስከ ትልቅ በብዙ አይነት አማራጮች ለከስተመሮቻችን አፎርድ ማድረግ የሚችሏቸውን አማራጮች በስፋትና በጥራት ይዘንላቸው እንገኛለን። ከዛ ባለፈም ደግሞ እዚህ ከመጡ በኋላ የግብይት ሁኔታ የፈጠነና የተሳለጠ ሁኔታ መሄድ የሚያስችል ደግሞ ዶክመንቶቻቸው የተሟላ ዶክመንቶች፣ መኪኖቹ ደግሞ ሬዲ የሆኑ ስለሚሆን ሁልጊዜም ከስተመር ሊገዛ በመጣበት ሰዓት ላይ የሚፈልገው መኪና መርጦ ወዲያው ጨራርሶ ፕሮሰሱን በአንድ ቀን ውስጥ ጨርሶ መኪናውን ተረክቦ የነዳው መሄድ እንዲችል ሁሉም ነገር ሬዲ ሆነ ነው ማለት ነው። በዛ በተጨማሪ ደግሞ እኛ ጋር ብዙ አይነት አክሰሶችን ደግሞ ያገኛል ማለት ነው። ለምሳሌ እኛ ጋር የኤሌክትሪክ መኪና ገራዥ አለና ከዛም ለከስተመሮቻችን ደግሞ 30% ዲስካውንት በማድረግ ያንን መኪና መውሰድ ይችላሉ። እንደገና ደግሞ ቻርጂንግ ኢንፍራስትራክቸር እንዳይቸገሩ ቤቶቻቸው ድረስ ሄደው ኢንስቶል የሚያደርጉ ባለሙያዎችን አዘጋጅተን እንጠብቃቸዋለን አለ። እንደገናም ደግሞ ለከስተመራችን ስለ አነዳዱ ሊሆን ይችላል፣ እንዴት ደግሞ መጠቀም እንዳለበት፣ እንዴት በጥንቃቄ መያዝ እንዳለበት አዌርነሶችን አብረን እንሰጣለን። በተጨማሪ ደግሞ እዚህ እኛ ጋር የኤሌክትሪክ መኪና ጥገና ስልጠና መስጫ ተቋም አለ። እዛም ደግሞ ትሬኒንግ የሚወስዱ ብዙ ባለሙያዎችም አሉ። ከስተመሩም ደግሞ ይፈልግ ከሆነ ደግሞ እሱን ትሬኒንግ መውሰድ ይችላል ማለት ነው። እንደዚህ ሰፋ ያለ አማራጮችን ይዘን ስለምንመጣ ወደ ከስተመሮቻችን ያለምንም መሳቀቅ ከእውቀት ማነስ ለሚመጡ ችግሮችን በመቆጠብ ብዙ አክሰሶችንም ደግሞ አግኝቶ መገልገል ስለሚችል ተመራጭ አድርገናል። በጣም ጥሩ። እነዚህ ኤሌክትሪካል መኪኖች ስንል ምን ያህል ጊዜ ነው ያላችሁ ዱሬሽን? ለምሳሌ አንድ ቻርጅ ከተደረጉ በኋላ እንደየብራንዳቸው ይለያያል ወይስ ተመሳሳይ ነው? እንግዲህ እንደ የመኪኖቹ አይነት አብሯቸው የተገጠመላቸው የባትሪ ቴክኖሎጂ የተለያየ ይሆናል። ግን በአብዛኛው ሀገራችን ውስጥ እየገቡ ያሉት እኛም ደግሞ ይዘን የምንገኘው መኪኖች ብዛት አሁን በጊዜ ሰዓት ያሉት የመኪና አይነቶች 2025 የሆኑ ብራንዶች ናቸው። አዲስ ብራንድ ናቸው ማለት ነው። እናም ደግሞ የሚጠቀሙት የባትሪ ቴክኖሎጂ ሊቲየም አይረን ፎስፌት ናቸው አብዛኞቹ እና ሊቲየም አይረን ፎስፌት መሆኑ ደግሞ እድሜው ረዘም ያለ ጊዜ እንዲቆይ ያደርገዋል ማለት ነው። ስለዚህ ረዘም ያለ እድሜ ያላቸው ማለት ነው።
ረጅም ጊዜ መቆየት ይችላሉ አንድ ቻርጅ ተደርገው ማለት ነው? እንደየመኪኖቹ አይነት የሬንጃቸው የተለያየ ነው የሚሆነው። ያ ማለት ምንድነው? ለምሳሌ BYD ሴጉልን ብንወስድ በፉል ቻርጅ መሄድ የሚያስችለው 405 ኪሎ ሜትር ነው። BZ ፎሬክስን ደግሞ ብንወስድ 614 ኪሎ ሜትር ነው። ከBYD ሆኖ ደግሞ ሶንግ ፕላስ ጋር ብንመጣ 605 ኪሎ ሜትር እንሄዳለው፣ 520 ኪሎ ሜትር እንሄዳለው። እነ ታንግ ኤል ጋር ስንመጣ ደግሞ 730 ማለት ነው። እንደየመኪኖቹ አይነት ሬንጃቸውና ኦፕሽናቸው የተለያየ ይሆናል ማለት ነው። እንደየሞዴላቸው ልዩነት አለው ማለት ነው። ያ እንደ ሞዴላቸው እንደገና ደግሞ ሬንጃቸውም ተመሳሳይ ሞዴላቸው ተለያይቶ ለምሳሌ BYD ሴጉል፣ BYD ኢቱ እና BYD ዮአናፕ የምንላቸው መኪኖች ኪሎ ሜትራቸው ተመሳሳይ ነው። 405 እና 401 በሴም ነው። ግን ቦዲ ታይዛቸው እና ኦፕሽናቸው ግን ዲፈረንስ ነው። ስለዚህ እንደ የመኪኖቹ አይነት ኪሎ ሜትራቸው ኦፕሽናቸው ይለያያል ማለት ነው። በጣም ጥሩ። ኤሌክትሪካል መኪና ሆኖ ብዙ ጊዜ ሰዎች ረጅም ርቀት እና መጓዝ ይፈልጉ ምን አይነት መኪናዎች ሰጀስት ታደርጊያለሽ? እንደየ ሁኔታቸው ከተማ ውስጥ ብቻ አሁን ጊዜ ለሚገለገሉበት ፉል ኤሌክትሪኩን ቢገዙ አሪፍ ነው። ከከተማ ውጪ ደግሞ የሆነ የስራ ሁኔታ ላላቸው ደግሞ ፕለጊን ሃይብሪዱን ቢጠቀሙ ሞር ተመራጭ ነው ማለት ነው። በጣም ጥሩ። ፕራይስ ሬንጃቸው ምን ያህል ነው ኤሌክትሪካል የምንላቸው? እንግዲህ ፕራይስ ሬንጃቸው እንዴት ነው የሚሆነው? እንደነገርኩሽ ከትንሽ እስከ ትልቅ ባለው ሁኔታ ብንወስድ እንደየመኪኖቹ ሌግዠሪነትና ሬንጃቸውም ኦፕሽናቸውም ብራንዳቸውም ከፍ እያለና ኳሊቲያቸውም ከፍ እያለ በመጣ ቁጥር የመኪኖቹ የዋጋም ሁኔታ እየጨመረ ይመጣል። ስለዚህ እንደ እንትን አቨሬጅ ስፒድ ብንወስደው ከ2.5 አካባቢ ጀምሮ እስከ 8 ድረስ በኤሌክትሪክ መኪኖች 8-9 ድረስ በኤሌክትሪክ መኪኖች እናገኛለን። በሃይብሪዶች ደግሞ ከ5 ጀምሮ እስከ 20 ቤት ድረስ የምናገኝ ይሆናል ማለት ነው። ያ ማለት ቤዝድ ኦን ኦፕሽን እና ብራንድ ይሆናል ማለት ነው። እሺ ዳጊ፣ ቅድም እንደነገርኩሽ የተወሰኑ ሳምፕሎችን ማየት ብንችል ይሄ የፕለጊን ሃይብሪድ የ2025 ምርት 5ኛ ወር BYD ሶንግ ፕላስ ፕለጊን ሃይብሪድ መኪና ነው። በፉል ነዳጁ 1100 በኤሌክትሪኩ ደግሞ 150 ኪሎ ሜትር መሄድ የሚያስችለው በድምሩ ደግሞ 1250 ኪሎ ሜትር የሚሄድ SUV ቦዲ ታይፕ ያለው የሃይብሪድ መኪና ነው ማለት ነው። እንደምትመለከቱ የሚያምር SUV ቦዲ ታይፕ ያለው 5 ሲት ነው መቀመጫው። እንደገናም ደግሞ ድራይቪንግ አሲስታንስ ካሜራዎችና ስማርት ድራይቭ ተብሎ ከመጡት ውስጥ መካከል ነው። ራሱ አሲስት የሚያደርግ ድራይቨራችንን ጋይድ የሚያደርግ ኦፕሽን ተጨምሮለት የመጣ ፓኖራሚክ ሰንሩፍ ያለው በጣም ሌግዠሪ እና ዘመናዊ መኪና ነው ማለት ነው። ከሌሎች ሃይብሪድ ምን ለየት ያደርገዋል? ከሌሎች ሃይብሪዶች ለየት የሚያደርገው እንደነገርኩሽ የBYD ምርት ነው ሞዴሉ። እንደገና ደግሞ ብራንድ ስማርት ድራይቭ የሚባለው ኦፕሽን ላይ ያለ ነው። እንደገና ደግሞ የኢቪኦ እና የሃይብሪዱ ኪሎ ሜትር ሬንጃቸውም የተለየ ነው ማለት ነው። ኦኬ፣ ምን ያህል ነው ዋጋው? ዋጋው ይሄ እስከ 8.2 ድረስ ከረንትሊ ያለው የፕራይስ ዋጋው 8.2 ድረስ ነው ማለት ነው። ዲስካውንት ይኖርታል እንግዲህ ከስተመር ቀርቦ ሲከራከር በጣም ጥሩ። እሺ ሌላስ? እንደገና ደግሞ እችኛዋን ሁለተኛዋን ኦፕሽን ደግሞ ብንመለከት እቺ ደግሞ ሊፕ ሞተር ቢቴን ትባላለች። አዲስ የኤሌክትሪክ መኪና ናት። በጣም የሚያምር ቦዲ ታይፕ ያላት ክሮስኦቨር SUV ቦዲ ታይፕ ነው ያላት። በጣም ዘመናዊ ናት። እንደገናም ደግሞ ብራንዷም አሪፍ ነው። ኪሎ ሜትሯ ደግሞ 510 ኪሎ ሜትር መሄድ የሚያስችል 132 ኪሎዋት አወር ወይም ደግሞ 180 ሆርስ ፓወር የተገጠመላት የምትገርም አዲስ መኪና ናት። በጣም ጥሩ። አሁን ቅድም እንዳሳይሽኝ ለከተማ የምንጠቀማቸው አይነት መኪና ውስጥ ነው የሚመጣው። ለከተማ ኤሌክትሪክ ብቻ እና ደግሞ ቀረብ ላለ ኪሎ ሜትር ርቀት ላለው ሪሞት ኤሪያ ስንል ብዙም ርቀት የሌለው ማለት ነው። እንደገና የከለር አማራጭ በሁለት አይነት የከለር አማራጭ አለው። በምትመለከቱው በዚህኛውና ሁለተኛው ደግሞ በሱኛው ማለት ነው። ኦኬ፣ ዋጋው ምን ያህል ነው? ይሄ ዋጋው እስከ 4.5 ድረስ 4.5 በጣም አስተያየት አለ። ዲስካውንት ይኖራል? አዎ። ከስተመር በሚፈልገው አማራጭ ማዘዝ ይቻላል። የሚፈልገው ብራንድ እና የሚፈልገውን የመኪና አይነት ከሰጠን በኦርደር ማምጣት እንችላለን ማለት ነው። በጣም ጥሩ።
ቅድም ላይ ትሬኒንግ እንሰጣለን ብለሽኝ ነበር። ከዚህ በተጨማሪ ነው በክፍያ ነው የምትሰጡት? አዎ በክፍያ ነው የሚሰጠው ትሬኒንጉ። የ2 ወር ሾርት ተርም ትሬኒንግ ነው የሚሰጠው። የኤሌክትሪክ መኪና ጥገና ስልጠና የሚል ነው ኮርሳችን ያለው እና በነገራችን ላይ የትሬኒንጉ የሰርቪስ ሴንተሩ መጀመሪያ ጀማሪዎች ነን እና እነዚህ ነገሮች ደግሞ ለከስተመሩ አዌርነስ ከመስጠት እንደገና ደግሞ ማርኬቱን በደንብ ማስፋት እየሰፋም እየሄደ ስለሆነ እኛም ደግሞ ማርኬቱ በደንብ በስፋት መንቀሳቀስ እንዲችል ለዚህ ደግሞ እንዳይንቀሳቀስ እንቅፋቶች ሆነው ያገኘናቸው ነገሮች የሰርቪስ ሴንተር አለመኖርና አዌርነስ አለመኖር ስለነበረ ከስተመሩ የነበረበትን ጥያቄ ሶልቭ ለማድረግ ነው ወደዚህ ሲስተም ውስጥ የገባ ነውና ትሬኒንግ ሴንተሩም ሰርቪስ ሴንተሩም በተጨማሪ የሚያገኙት አክሰስ ይሆናል ማለት ነው። በጣም ጥሩ። ከዛ በተጨማሪ ያው ከስተመር መኪና መግዛት ሲፈልግ በሁለት አማራጮች ያገኛል። ባንክ ኦፕሽን ተመቻችቶላቸው መኪና መግዛት ለሚፈልጉ እሱም አማራጭ አለ። ከዛ በተጨማሪም ደግሞ ካሽ ለካሽ መግዛት ይችላል። አዎ እነዚህ ነገሮች አግኝተው መምጣት ይችላል ማለት ነው። በጣም ጥሩ። መጨረሻ ላይ እንደ ሀሳብ ማንሳት የምትፈልጊ ካለና እንደዚህም ደግሞ ደንበኞች በአካል መጥተው ሌላ መረጃ በደንብ ማግኘት ቢፈልጉ ያላችሁበትን አድራሻ አያይዘሽ። እሺ ዳጊ በጣም አመሰግናለሁ። በስልኮቻችን ማግኘት ላይ ፈልጉ ከስር በምናስቀምጥላቸው ስልኮች የሚያገኙን ይሆናል። ከዛ በተረፈ ደግሞ በአካል ለመምጣትና ወርክሾፓችንንም ትሬኒንግ ሴንተራችንንም እንዲሁም ደግሞ ሾሩማችንን መጎብኘት ስለሚፈልጉ አድራሻችን መስቀል ፍላወር ከድሪም ላይነር ሆቴል ዝቅ ብለው ያም የመኪና አስመጪ ግቢ ውስጥ ያገኙናል። በጣም ጥሩ አመሰግናለሁ። ለነበረን ቆይታ በጣም አመሰግናለሁ። ውድ ተመልካቾቻችን ለዛሬ በያሚ ካር ኢምፖርተን የነበረን ቆይታ ይህን ይመስል ነበር። እዚህ መታችሁ የተለያዩ የመኪና አማራጮችን ማግኘት ትችላላችሁ። አድራሻቸውን ከታች ባለው ዲስክሪፕሽን ላይ እናስቀምጥላችኋለን። ለዛሬ የነበረን ቆይታ ይህን ይመስል ነበር። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ ቸር ይቆየን።